የፍቅር ክፋት፣ የአደይ ማሳዘን፣ የባርኮቴ ደግነት፣ በአሰሪዋ ልጅ የምትሰቃየው የቤት ሰራተኛ አደይ። በባለፈው ክፍል ላይ አሰሪዋ ክፍለ ሀገር እናቷን ለመጠየቅ ሄዳ ነበረ። እንዲሁም ደግሞ ባርኮት አብሮ አደግ ጓደኛዬ ይመጣልና እንደ እናቴ ሆነሽ እናቴ ባትኖርም እንድትቀበይ ወደ ቤት ብሎ አደይ ነበረ። ፍቅርም እንግዲህ ወንድሟ ወደ ስራ ሲሄድ እናቷም ስላልነበረች ወደ ውጭ ትወጣ እያለች ልትመጣ ነበር። ሰላም ጤና ይስጥልኝ ውድ የተከበራችሁ የዚህ ቻናል ተከታይ የሆናችሁ ቤተሰብ በሙሉ በያላችሁበት ሰላማችሁ በዘት ትርፍርፍ ይበል። ከኔ ጋር ክብሩ ይስፋ እግዚአብሔር ይመስገን። እንግዲህ በዛሬው ቪዲዮ ላይ ደግሞ አደይ እህቷ ታማባት ሪፈር ተጽፎ መታ ነበረና እሷን ስልክ እያወራች ፍቅር ወደ ክላሷ ትገባ ነበረ። አንቺ ምን በዚህ ሰዓት ስልክ ታወሪልኛለሽ? ተነሺ ቁርስ አዘጋጅልኝ ብላ ሰራተኛዋን ትጠይቃታለች። ሰራተኛዋ ደግሞ እህቴ ብር መላኩ ብቻ ምንም ትርጉም የለውም መጥቼ አይሻለሁ ብላ ነበረ ስልኩን እያወራች ያለችው። ወይዘሮ ፍቅር እንግዲህ ስራዋ መረበሻ አይደለ? አንቺ አትሰቢም እንዴ? ተነሽና ቁርስ አዘጋጅልኝ ነው እያለቻት በዚህ ሰዓት ስልክ ታወሪልኛለሽ ብላ ስጠይቃት ምን ሆነሽ ነው ብለሽ ብትጠይቅኝ አይቀድምም ብላ ነበር የመለሰችላት። እኔ ምን አግብቶኝ ነው? ምንስ ብትሆኒ ስለ አንቺ እኔ የምጠይቀው የምፈልገው ቁርስ ነው። ተነሽና ቁርስ አዘጋጅ ብላት ትነሳና ቁርሷን ታዘጋጃለች፣ ምሳም ታዘጋጃለች። ከዛ ባርኮቴ ወደ ክላሷ ይገባሉ። ወደ ፍቅር አሞኛል ባርኮቴ ብላ ትለዋለች። ራሷ እንዳበሰ ያደርገዋል። አሞሽ ነው ሲላታው በቃ ታመመሽ፣ እኔ ወደ ስራ ሊሄድ ስለሆነ እንዳይረፍድብኝ አንቺ ከአደይ ጋር ሂጂ ይላታል ማለት ነው። እኔ ከእሷ ጋር ነው እንዲህ የሚሄደው ብላ ለባርኮቴ ትመልስለታለች። አደይ ምግቧን ሰርታ ጨርሳለች፣ ለባብሳለች። ልክ ልትወጣ ስትል ባርኮትን ታገኘዋለች፣ ወይንም ፍቃድ ከሱ ልትጠይቀው ማለት ነው። እህቴ ታማለች ባርኮቴ ሪፈር ተጽፎላት መታለች ላይ ትፈልጋለሁ ብላ ለባርኮቴ ስትነግረው እንዴ ፍቅር እኮ ታማለች፣ እንዴት አድርገሽ ነው ጥለሻት የምትሄጂው ብሎ መለሰላት። እርግጠኛ ነህ ግን ታማለች? አሁን እኮ ደህና ነበረች ብላ ለባርኮቴ መለሰችለት። ሌላው ደግሞ ምንድነው ባርኮት እያደረገው ዝጋ፣ አንቺም ልትሄጅ ከሆነ እኔ ደግሞ እስከዛሬ እየለፋሁበት ስራዬ መና ነው ወይንም ገደል ነው የሚገባብኝ፣ መቅረት አልችልም ብሎ ለአደይ ሲመልስላት እሺ በቃ እኔም ምን ላድርግ ታናሽ ስለሆነች እንስፍስፍ ልቤ አልችልም ብሎ ነው እንጂ እኔ ዶክተር አይደለሁ አላክማት ብላ ፍቅር አደይ ለእንትና መለሰችለት፣ ለባርኮቴ ማለት ነው። ፍቅር ተንኮለኛዋ እዚህ ጋር ምንድን ነበር እየሰራችሁ? ውሸቷን ነው፣ አልታመመችም። አደይ እንግዲህ ምንድን ነው እያደረገችው? በቃ ባርኮቴ ሊሄድ ነው ማለቴ ሊሄድ ነበረ፣ ግን አንተ ከዛሬ ከቀረሁኝ ሁሉ ነገር ይበላሽብኛል፣ እስከ ዛሬ ሰራሁበት ብለኛል አይደለም እንዴ ብላ ስትመልስለት አዎ አደይ ብሏላት ማለት ነው። እሺ በቃ እንደዛ ከሆነ ስትመለስ እኔ እሄዳለሁ ሂድ ብላ አለችው። አመሰግናለሁ አደይ፣ ለፍቅርም ምግብ አዘጋጅላት፣ እኔ ልሄድ እስከ ምሳ ሰዓት ድረስ ሁሉ ነገር አመቻችልሻለሁ ብሎ መለሰላት። ቁርሱንም ሰርቻለሁ፣ ምሳውንም አዘጋጅቻለሁ፣ የቀረውን ስመለስ ነበር ብላ የነገረችው። ባርኮትን በደስታ ሄደ። ከዛ ምንድን ነበረ እያለችው እሺ ብሏት ማለት ነው። ወደ ክላስ ወደ ፍቅር ክላስ ስትገባና ግን ፍቅር ምን አድርጌሽ ነው ይህንን ያክል የምትጠይኝ ብላለ ፍቅር ስትመልስላት ሰራተኛ ነሽ ደረጃሽን አታውቂም ወይ? እኔ ምን ትሰሪልኛለሽ? ለምን ገደል አትገቢም ብላ ስትመልስላት ምን ሆነሽ ነው ብለሽ አትጠይቂም ወይ? ቢያንስ ሰው ሲታመም መረዳት አለብሽ ብላ ትላታለች ማለት ነው። ምንም ቦታ አልሰጠቻትም። አሁንም ቆይማ የጠፋሽ ነገር አለ፣ ያነሳሁብሽ ነገር አለ፣ ለምንድን ነው ይህንን ያክል የማትወጂኝ ነው እንግዲህ ያለቻት ማለት ነው። ምን ይታወቃል ውስጤን ቦርቡረሽ ጨርሰሽኝ ይሆናል ብላ ነበር የመለሰችላት። እንደዚህ ሲያወሩ ባርኮቴ ፍቅር እንትናን እየተጣራ ነበረ። ፍቅርንም እያየ አደይን ደግሞ እየጠራት ነበር። ልክ ወደ ስራ ሊወጣ እየተጣደፈ ማለት ነው። እንትናን አደይን
እየጠራት ነበረ። ከዛ ቀጥታ እንዴ ፍቅር ጋር ትሆን እንዴ ብሎ ወደ ፍቅር ከክላስ ሲገባ ሁለቱ እየተጨቃጨቁ ነበረ። ቀጥታ ገባና ምንድን ነው የተፈጠረው ምንድን ነው ብሎ ጠየቃት ማለት ነው። ይኸውና ልትገለኝ ስትል ደረስክልኝ፣ እህትዬ የሉም፣ እኔ አንቺን አልንከባከብሽም ያለች እየሰደበች ነው የደረስከው ብላ ለባርኮት ስትመልስለት እህቱ አደይን ምንድን ያላት እውነት ነው ወይ አደይ ብሎ ጠየቃት። ምኑ ብሎ ሲመልስላት ፍቅር የምትለው ነገር ብሎ ሲላት ማለት ነው። እንዴት እውነት ይሆናል ብላ አለችው። እጇን ይዝና ስሪላት እያልኩሽም ሰራሽላት ወይ ብሎ መለሰላት። ኦኬ ብለህ ነበር እንዴ ተንከባከቢያት ስላልከኝ ነው እየመጣሁ ትሰራላታለሁ ተነግረዋለች። እጇን ይጨብጥና እሷን ያሳልፋታል ማለት ነው። ፍቅር ግን እየሰራሽ ያለሽው ነገር ምንድን ነው? ሳትታመሚ ታመም ያለሁ ብለሽ ያልሽው ነገር ምንድን ነው? ይሄ ነገር ጥሩ ነው ወይ ብሎ ነው የመለሰላት ማለት ነው። አደይን እንግዲህ በድጋሚ ምንድን ነው እያላት አሁንም አደይ ዴቭ ሲመጣ ሊዲያን ይዟት እንደሚመጣ አልነገርኳትም ብሎ ነበረ እየተነጋገረ ያለው። በድጋሚ ወደ ክላሷ እየገባና ለፍቅር እኔ የምልሽ አሁን እኔ ወደ ስራ ሊሄዳ ነው፣ ዴቭ ሲመጣ ሊዲያም ትመጣለች በማለት ለፍቅር ሲነግራት እንዴ ለምንድን ነው የምትመጣው? እኔ እሷ ልጅ አትመቸኝም ብላ ለወንድሟ ትመልስለታለች ማለት ነው። ባርኮቴም ወደ ስራ ይሄዳል። አደይ እንግዲህ ምንድን ነው እያደረገችው የፍቅርን ክላስ እያጸዳች ወይንም አልጋ እያነጠፈች ነበርና አንቺ ምንድን ነው እየሰራሽ ነው ወይንስ ምን እያደረግሽ ነው ብላ የሆነ ጽይፍ ነገር ብላ ስትላት ምንድን ነው ሰራተኛዋ እያለቻት ምን እየሰራሁ ይመስልሻል? አልጋሽን እያነጠፍኩልሽ ነዋ ብላ ለፍቅር መለሰችላት። ከዛ እኔ ምልሽ ይህንን የለበሽውን ቡትቴ ልብስሽን ቀይሪና እንግዳ ሊመጣ ስለሆነ ጥሩ ልብስ ልበሽ ትላታለች ለሰራተኛዋ ማለት ነው። ያችም ሰራተኛ ስራዋን ከጨረሰች በኋላ ልብሷን ለበሰች ማለት ነው። እንግዶቹ መጡ። በሩን ከፈተች። በሩን ስትከፍት ዴቭና ሊዲያ ናቸው። ሊዲያ በር ላይ እየተቁነጠነጠች ነው። እኔ እዚህ በር ላይ እዚህ ቤት ውስጥ ነው እንዲህ የምገባው እያለች በሩ ጋር ቆማ ነበር። በሩን ከፈተች አደይ ማለት ነው። በሩን ስትከፍት የነባርኮቴ ቤት አይደለም እንዴ ብሎ ይላታል። ነው ብላ በሩን ከፈት ታደርግለታለች። መጨረሻ ላይ ሊዲያ አልገባችም። አንቺ አትገቢም እንዴ ብላ ስትላት እሷ ውጭ ተመችቷታል ውጭ ትሆን ብሎ ወንድሟ ይመልስላታል ማለት ነው ለአደይ። እሷ ትገባል። እኔ ምልሽ እዚህ ቤት ስንት መኪና ነው የእንትን የአፓርት የምታደርጉት? ጠባብ ነው ሲኦል ነው እያለች ነበረ ሊዲያ የመለሰችው ማለት ነው ለአደይ። እንግዲህ አትገቢም እንዴ ስትላት ምን ትመስላለች ብላ ገባች ማለት ነው ሊዲያ። እቤት ገቡ፣ ተቀመጡ። አደይም አዲስ ልብሷን ለብሳለች። ቆንጅዬ ወይም የምታምር ልብስ ለብሳለች ማለት ነው። ቀበቷም ያቺ ፍቅር ተብዬዋ እሷም ለብሳለች። እንግዲህ እንትና መጣ ዴቭን ቁጭ ብለው ሶፋው ላይ ያችም ቀበጥ ናት እህትየዋ ሊዲያ ማለት ነው እያወሩ ከፍቅር ጋር አንቺ እኮ ልጅ ሆነሽ በጣም ረባሽ ልጅ ነበርሽ፣ ደግሞ ባልና ሚስት እያለ የቃቃ ጨዋታውን ትዝታ እያነሳባት አደይ መጣች። ዴቭ ቀጥታ ማንን ነው ያየው? አደይን ነው ያያት። በጣም የሆነ ደነገጠ። አስተያየቱ የፍቅር ነበረ። አደይም ደንግጣለች እሱን ስታየው ማለት ነው። ምሳላ ቅርብ ብላ ለፍቅር ስትነግራት ፍቅር ቀና ብላ ስታይ ሁለቱ እየተያዩ ነበርና ምን ትሰሪያለሽ እስካሁን እና አቅርቢ ብላ ለሰራተኛዋ ትመልሳለች። እኔ እምልሽ እያለ ይነግራታል ማለት ነው። በቃ በሀሳብ እሱ ጭልጥ ብሎ ነበረ እሷን እያየ። ዴቭ ስትለው አለ እሽ ወደ ጀመርንበት የልጅነት ትዝታችን እንመለስ ብላ እያለችው ነበርና ምን ነበር ብሎ ቀለደባት ማለት ነው። ምክንያቱም ሰራተኛዋን እያየ ነበር። እኔ ምልሽ ሰራተኛችሁ በጣም ነው የምታምረው ብሎ መለሰላት። ብድግ ብላ ሄደች ወደ አደይ ጋ ማለት ነው። ፍቅር ምን ልትሰራ ነው ሄደችው? አንቺ ይህንን ልብስ ለብሰሽ እዛ የምትመናቀሪው ለምንድን ነው? ለብሰሽ የማታውቂውን ቡትቶ ልብስሽን ሂጂና ቀይሪ ብላ አስጠነቀቀቻት ማለት ነው። አደይ ደግሞ ምንድን ነው ያለቻት?
ልበሽ ብለሽኝ አይደለም ወይ የለበስኩት? እንዴት ነው የምቀይረው ብላለቻት። አይ እኔ ብቻ ነኝ ቤት ውስጥ ያለሁት፣ ስለዚህ እማዝሽ እኔ ነኝ፣ ያልኩሽን ትሰሚያታለሽ ብላ መለሰችላት። አደይም እንግዲህ ምሳ ልታቀርብ ወደ ኪችን ነበረችና እዛ እንደሄደች ምንድን ነው እያለቻት አንቺ አሰሚም እንዴ ብላ መለሰችላት። ምንድን ነው? ልብስሽን ሂጂና ቀይሪ፣ እዛ ለመታየት ነው ወይ የምትመናቀሪው? እንዴት ይሄንን የመሰለ ልብስ ትለብሻለሽ ብላ ተናደደች። የመጣችው ሊዲያ ሶፋው ላይ እየዘለለች ወደ ሙዚቃ እያዳመጠች እየጨፈረች ነበርና ዴቭ ምንድን ያለው ወይኔ ፈረደብኝ፣ ኧረ ተቀመጭ ስርዓት ያዥ እያላት እየተጨቃጨቃት ነበረ ማለት ነው። ያችም ሰራተኛዋን ተቆጥታ ስትመለስ ምንድን ነው ያደረገችው? ችግር አለ እንዴ? ምን እየሰራችሁ ነው? ምን ሆናችሁ ነው? በማለት ነበር የመለሰችለት ማለት ነው። ከዛ አጠገቡ ቁጭ አለች። ፍቅር ወይኔ የምልሽ ሰራተኛችሁ እንዴት አባቷ ነው የምታምረው፣ እዚህ ነው የምትኖረው ብሎ መለሰላት ለፍቅር። ፍቅር ምንድን ነው ያለችው? የድፍረቱ ብዛት ሰራተኛችሁ ታምራለች ይለኛል እንዴ? የሰራተኛ ደግሞ ማማር ብላ ለሱ ተነግረዋለች ማለት ነው። እኔ አሁን ደክሞኛል፣ እዚህ ቤት የምቆየው ቆይታ አሰልቺ ነው ብላ ሊዲያ ተናገረች፣ የመጣችሁ ማለት ነው። ሌላው ደግሞ ምን ነበር እያለችው ባርኮቴም እንደመጣ ባርኮት ብላ መለሰችለት። አንድ እዚጋ ሲታገለኝ አንድ ረባሽ ጥፍሬ ተሰበረ፣ ጥፍሬን አታስተክልልኝም ወይ ብላለ ባርኮት ነገረችው። ባርኮት ምንም ችግር የለ ነበር እያላት ማለት ነው። በደስታ ሳመችው ማለት ነው። ሌላው እንትና ዝም አለች ፍቅር። ምን ነው ዝም አልሽ ፍቅር? በቤትሽኛ እናውራሽ ወይ ብሎ ዴቭ መለሰላት። ምንድን ነበር እያለችው? እኔ እኮ ብዙ ማውራት አልወድም ማዳመጥ ነው የምፈልገው ብላ ለዴቭ ስትመልስለት ባርኮቴማ አንቺ ብሎ ሳቀባት ማለት ነው። አደይም ምስኪን እዚህ ጋር ምን እያደረገች ነበረ? ሳሎን እያጸዳች ነበርና ባርኮቴም እንትና ዴቭ መጣና ሀይ ሰላም ነው ብሎ አላት ማለት ነው። ቢዚ ሆነሻል መሰለኝ ብሎ አላት ለሰራተኛዋ ማለት ነው። ምክንያቱም እየው ማለት ያው የፍቅር ነበር አስተያየቱ። ፍቅርም ጋደም ብላ እያየቻቸው ነበረ። ምን ነው ማለት በሰላም ነው የምፈልገው ነገር አለ ብላ ጠየቀችው ማለት ነው። ዴቭም እንግዲህ ውሃ እንደሚፈልግ ነገራትና አደይ ውሃ ልታመጣ ስትሄድ ፈጠን ብለሽ ውሃውን አንጭለት ብላ ነበረ ፍቅር እየተናገረችው። እኔ ምልሽ ውሃውን የፈለግሽው ለአንቺ ነው ወይንስ ለማን ነው ብሎ መለሰላት። ላንተ ነው እንጂ አስተያየትህ እሷን ስትንቀሳቀስ እንድታያት ነበር ወይ ብላ ነበር የመለሰችለት። ቀናች ዝጋ ማለት ነው። እየመጣሽ ተኝ ማለት አሁን ነው ብሎ ቀለደባት። ለእኔ ለፍቅርታ ብሎ ሁሉም እየመጣ መጋደም ይችላል ብላ ለዴቭ ስትመልስለት ዴቭ ተገረመ ማለት ነው። ሌላው ደግሞ ያች ቀበጥ እህትየዋ ምንድን ነበር ሊዲያ ያደረገችው? ደግሞኛል እኔ ወደ ማረፊያ ክላስ የት ነው አሳይ ነበር ያለቻት። እስከ ጊዜው እማሚ ክላስ ታርፍ ያለሽ ብላት ነበረ። ሌላው ደግሞ ምግብ የቤት ምግብ አንበላም ብላ እየተግደረደረች ነበረ። እንዲሁም እኔ ሽሮ በርበሬ ነገር አይመቸኝም የውጭ ምግብ ነው የምበላው ስትለው ዴቭ አመለጠሽ፣ የአደይ ምግብ ማንንም እያስንቃል ነበር ብሎ እየተናገረው ማለት ነው። ቀጥታ ወደ ምንድን ነበር እየተደረገው? ይችን ወስዶ በረሃ ላይ ቁጭ ነበር ማድረግ ብሎ ዴቭ ተናገረ። አረ ይችንም ውሰድልኝ አለ ማለት ነው። ባርኮቴ ደግሞ ሌላው ወደ ኪችን ትገባና ፍሪጁን እኔ ምልሽ ትላታለች ማለት ነው። አቤት እትዬ ብላ ደግሞ ሰራተኛዋን ስትመልስላት እትዬ ትላታለች። በቃ ሊዲያ ትላታለች ማለት ነው። ፍሪጁን ትከፍተውና ምንድነው ፍሪጃችሁ ባዶ ነው፣ የረባ ነገር የለውም፣ ለምንድነው ጥሩ ነገር የማታደርጉበት ብላ ትላቸዋለች። አንቺ የምፈልጊውን ነገር እኛ ስለማናውቅ ነው እናደርግልሻለን ወይንም እናዘጋጅልሻለን የምትፈልጊውን ነገር ብላ ትነግራታለች ማለት ነው። እኔ የምልሽ ስንት አመት ሰርተሽበታል በዚህ ሙያ ላይ ብላ ነበር የመለሰችላት። ማለት ምኑን ስትላት የምግብ ስራውን ነዋ ብላ መለሰችላት። አይ እኔ ከማዕድን ጋር ተራርቄ አላውቅም ነበር ያለቻት። ምክንያቱም እችላለሁ ብላ ማለት ነው። ዴቭ ግብት ይልና የአደይ ምግብ የማዕድ ምግብ ያስንቃል ብሎ ነበር የመለሰላት ማለት ነው። ቆይ እኔ የምለው አንቺ ማዕድ ምግብ ሰርተሽ ታውቂያለሽ ወይ? እነማሚም ይሰራሉ፣ አያታችንም ትሰራለች፣ አንቺ ምን ሰርተሽ ታውቂያለሽ ብሎ ነበር የመለሰላት ወንድሟ።
እና እኔን ከዚች እና ከአደይ ወይንም ከዚህ ከሰራተኛ ምግብ ጋር ልታወዳድረው ነው ወይ ታዲያ ብላ ስትመልስለት አንቺ ወሬሽ ሁሉ ጉንጭ ነው ሆነ ጉንጭ ነው ብሎ ነበረ እየመለሰላት ማለት ነው። ስለዚህ በጣም ተናዳለች። እንግዲህ ፍቅር ደግሞ ሌላ ወደ ስራሽ ምንድን ነበር እየጀመርሽው ስትባል 9 ሰዓት ገብቼ 11 ሰዓት እወጣለሁ፣ 3 ሰዓት ገብቼ 5 ሰዓት ነው የምወጣው፣ በጣም የሚያሰች ስራ ነው ስትለው ወይ በጣም ሞተሻል፣ በጣም ነው እየደከምሽው እያለ እያፌዘባት ነበረ ማለት ነው። መጨረሻ ላይ እንግዲህ የፍቅር ጋር ውሎሽ እንደዚህ ነው ወይ ብሎ ለአደይ ሲነግራት ምን ታደርገዋለህ ብላ ፍቅር መለሰችለት። እስኪ ውሃ ስጭኝ ብሎ ብርጭቆ ስትሰጠው አመሰግናለሁ እኔ ራሴ ከማጣሪያ እወስዳለሁ ብሎ አላት ማለት ነው። ሌላው ደግሞ ወደ ውጭ ወተን ምግብ እንስራ በማለት ስትል ምንድን ነበር እየተባለው? እኔ የዛሬ ቀን ይለፍና ነገ ከአደይ ጋር ውጭ ወተን እንበላለን ብዬ አስቤ ነበር ሲል እኛንን ወይ ከተራ ሰራተኛ ጋር ወተን የምንበላው ብለው ተናገረች ማለት ነው ፍቅር። ሌላው ደግሞ ባርኮት የመጣና የቤተሰብ ጨዋታ አለን ዛሬ 4ታችንም እንጫወታለን ብሎ ሲል መቼም የቤተሰብ ነውና ሰራተኛዋን እዛ አታካትታትም ብላ ስትለው ሁለቱም በጣም ተናደዱ ማለት ነው። በጣም ተናደዱ። እንግዲህ የዛሬው ቪዲዮ ይህንን ይመስላል። ቀጣይ በሌላ ቪዲዮ እስከምንገናኝ ቻው ቻው ቤተሰብ።